ጤና ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ህወሓትም ምላሽ ሰጠ። በትግራይ ዙሪያ የድሮን ክትትል ቀጥሏል ሲል ህወሓትም መግለጫ ወጣ። ህወሓት ወታደራዊ ግዳጅ እየፈጸመ መሆኑን ካደ። ቡድኑ በአውሮፓ ህብረት ያወጣው ማሳሰቢያን ተከትሎ ባወጣው መግለጫ መሬት ላይ ያለው እውነታ በመካድ ፌዴራል መንግስት ላይ ክሶችን አቅርቧል። በዚህም ጉዳይ በዜና ጥንቅራችን አካተናል። መንግስት ያለምንም መዘግየት ወደ እውነተኛ ውይይት ይምጣ። ህወሓት በቅርብ የአውሮፓ ህብረት በትግራይ ወቅታዊ ሁኔታ ያወጣው መግለጫ መሬት ላይ ያለው እውነታ አያንጸባርቅም ሲሉ በጽኑ ተቃውመው ድርጅቱ ትይዩ ክልላዊ ምክር ቤት አቋቁሟል። እንዲሁም የግዳጅ ወታደራዊ ምልመላ አካሂዷል የተባለውን ክስ ሙሉ በሙሉ ውድቅ አድርጓል። በዜና ጥንቅራችን አካተናል። ዱባይ ለኢትዮጵያ ማስጠንቀቂያ ሰጥታለች። የዱባይ ፖሊስ በኢትዮጵያ ላይ መጨረሻ ጥብቅ ማሳሰቢያ ሰጥቷል። የተባበሩት አረብ ኤሚሬት የሚኖሩ ኢትዮጵያን በዲጂታል መድረኮች የሚያደርጓቸው እንቅስቃሴ ላይ ጥንቃቄ እንዳደርጉ የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፏል። በዚህም ጉዳይ በዜና ጥንቅራችን አካተናል። የምዕራባዊ ሴቶች የታሉ? የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ አሜሪካ መንግስት የአውሮፓ ህብረት ጨምሮ የምዕራባዊ ዲፕሎማት ከቅርብ ጊዜ ወዲህ በትግራይ በተመለከተ የያዙትን አቋም ለኢትዮጵያ መንግስት የወገነ ከባድ አደጋ ያለው ነው ሲሉ አስጠንቅቀዋል። በዜና ጥንቅራችን አካተናል። በሱዳን የተፈጸመ አስከፊ ወንጀሎች ውስጥ እጃቸው አለው የተባለው ከፍተኛ የተባበሩት አረብ ኤሚሬትና ኢትዮጵያ እንዲሁም የቀጠናው ባለስልጣን ለዓለም አቀፍ ወንጀለኞች ፍርድ ቤት ምርመራ እንዲደረግ ተጠይቋል። በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን እናልፋለን። በትግራይ ዙሪያ የድሮን ክትትል ቀጥሏል ሲል ህወሓት መግለጫ ወጣ። ህወሓት ወታደራዊ ግዳጅ እየፈጸመ መሆኑን ቢክድም ቡድኑ የአውሮፓ ህብረት ያወጣው ማሳሰቢያ ተከትለው ባወጣው መግለጫ መሬት ላይ ያለው እውነታ በመካድ ፌዴራል መንግስት ላይ ተጨማሪ ክሶችን አቅርቧል። ህወሓት በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ታይ ጉዳይ ወጣው መግለጫ የሰነዘረው ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟል፣ የግዳጅ ውትድርና ምልመላ እያካሄደ በማለት የሰነዘረው ወቀሳ ያጣጠለው ድርጅቱ ህብረቱ መሬት ላይ ያለው ነባር እውነታ ወደ ጎን በመተው በተሳሳተ መረጃ የተመሰረተ መግለጫ ነው ሲል መግለጫ አውጥቷል። በዚህም ኮንኖታል። ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ ሙሉ በሙሉ መሰረተ ቢስ ነው ብለዋል። በትግራይ ህዝብ ስም የተቋቋመው ሌላ አዲስ ምክር ቤት እንደሌለ የገለጸው ድርጅቱ ቀደም ሲል በትግራይ የተመረጠው ብቸኛ የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰቡ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራ መመለሱ ይህ በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ እያካሄደ ነው መባሉን ግልጽ ያልሆነ ማስረጃ ያልተደገፈ ክስ ነው ሲሉ አጣጥለዋል። ይሁን እንጂ በትግራይ ዙሪያ ከፍተኛ ወታደራዊ ኃይል ስምሪት፣ ቀጣይነት ያለው ሰው አልባ አውሮፕላን ወይም ድሮን ጥቃቶች፣ አየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣን ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅና ራሱን የመከልከል ሞራላዊ ህጋዊ ኃላፊነት እንዳለው አስገንዝቧል። መንግስት ያለምንም መዘግየት ወደ እውነተኛ ውይይት ይምጣ ሲል ህወሓት መግለጫ ወጣ። በቅርቡ በህወሓት ላይ የአውሮፓ ህብረት በትግራይ ወቅታዊ ሁኔታ ያወጣው መግለጫ መሬት ላይ ያለው እውነት አያንጸባርቅም ሲል በጽኑ ተቃውሞ ድርጅቱ ትይዩ ክልላዊ ምክር ቤት አቋቁሟል፣ እንዲሁም የግዳጅ ወታደራዊ ምልመላ እያካሄደ ነው የተባለውን ክስ ሙሉ በሙሉ ውድቅ አድርጓል። የፌዴራል መንግስት የሰላም ስምምነቱን ለማዳከም እየሰራ መሆኑን የትግራይ ጊዜያዊ አስተዳደር የህዝብ ጥቅም ለማስጠበቅ ተስኖታል ሲል ወቅሶ የትግራይ የንግድ ዕቀባዎች ገደብና ተፈናቃይ ሰብአዊ ቀውስ መጠነ ሰፊ ወታደራዊ ክምችት መኖሩን የጠቆመ ህወሓት የተፈጠረው ቀውስ ለመፍታት ብቸኛ አማራጭ ፖለቲካዊ ውይይት በመሆኑ መንግስት ያለምንም መዘግየት እውነተኛ ውይይት እንዲመጣ ዓለም አቀፍ አጋሮች ጫና እንዲያደርጉ ጥሪ አቀርበዋል። እሴቶች የታሉ? የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የአሜሪካ መንግስት የአውሮፓ ህብረትን ጨምሮ የምዕራባዊ ዲፕሎማሲ ከቅርብ ጊዜ ወዲህ ትግራይን በተመለከተ የያዙትን አቋም ለኢትዮጵያ መንግስት የወገነ ከባድ አደጋ ያለው ነው ሲሉ አስጠንቅቋል። አመራሩ በማህበራዊ ገጽ ባስተላለፉ መልእክት ለረጅም ጊዜ ስማቸው የነበሩ የምዕራባዊ እሴቶች የሚባሉት ሰብአዊ መብቶች፣ ሰብአዊነት፣ የህግ የበላይነት፣ ዲሞክራሲ ባደላ አቋም ምክንያት ሲሸራረፍ ማየት የሚያስጨንቅ ጉዳይ መሆኑን ገልጸዋል። አንዳንድ ዲፕሎማቶች የዘር ማጥፋት፣ ሌሎች ዓለም አቀፍ ወንጀሎች ፈጽሟል ተብሎ የሚከሰበት ስርዓት በዝምታ እውቅና የሚሰጥ መምሰላቸውን ተጨማሪ ጥቃቶች እንዲበረቱ የማድረግ ከፍተኛ አደጋ እንዳለው አክለዋል። አቶ አማኑኤል አሰፋ አዲስ አበባ የሚገኙ የምዕራባውያን ዲፕሎማት 4 ወሳኝ ጥያቄ የሰነዘሩ ሲሆን ትግራይ ያለው ሁኔታ በእርግጥ ችላ ሊባል የሚችል ወይ ነው? እንደ አይነት
አድሏዊ አያያዝ በቀጠናው ዘላቂ ሰላም፣ ደህንነት ያሰፍናል ብላችሁ በእውነት ታምናላችሁ ሲሉ ጠይቀዋል። በተጨማሪም የምዕራባዊ ብሔራዊ ጥቅም የማስከበር ፍላጎት ራሱ በይፋ የያዘችው መርሆች የሚጎዳ መልእክት የተገተረውና እንዴት እንደሆነ ምዕራባዊ ሴቶች ጉዳይ ምን አይነት ደረጃ እንደደረሰ በመጠየቅ በጽኑ ተችተዋል። በሱዳን በተፈጸመው አስከፊ ወንጀል ውስጥ እጃቸው አለበት የተባለ ከፍተኛ የተባበሩት አረብ ኤምሬት የኢትዮጵያ የቀጠናው ባለስልጣን በዓለም አቀፋዊ ወንጀለኞች ፍርድ ቤት ምርመራ እንዲደረግ ተጠየቀ። ዓለም አቀፋዊ የሰብአዊ መብትና የህግ ድርጅቶች ጥምረት በሱዳን ዳርፎር ክልል በተቀሰቀሰው ግጭት በተፈጸመው አስከፊ ወንጀል ምቹ ሁኔታ የመፍጠር ረገድ ተሳትፎ ያላቸው የተባሉ ኢትዮጵያን ጨምሮ ቻድ፣ ሶማሌ፣ ሊቢያ፣ ኬንያ ከፍተኛ ባለስልጣን ዓለም አቀፋዊ ወንጀለኛ ፍርድ ቤት ምርመራ እንዳደርግ ጠየቀ። ሚድል ኢስት አይን ባወጣው ዘገባ መሰረት ይህ ጥሪ ሰኞ ዕለት የቀረበ ራውል ዌሊንግ ሰብአዊ መብት ማዕከል ከተለያዩ የህግና የምርመራ ሲቪል ማህበረሰብ ድርጅቶች ጥምረት ጋር በመሆን የቀረበ ነው። አቤቱታውን የዓለም አቀፍ ወንጀለኞች ፍርድ ቤት አቃቢ ህግ፣ የውጭና ባለስልጣን አሸማጋይ በሱዳን ተፋላሚ ወገኖች የተፈጸሙ ወንጀሎች ሆን ተብሎ በማገዝ ወይም ለማበረታታት ረገድ የተሳተፉ መሆኑን እንድመረምር ተጠይቋል። ዱባይ የኢትዮጵያ ማስጠንቀቂያ መጨረሻ ሰጠ። የዱባይ የፖሊስ ኢትዮጵያ ላይ የመጨረሻ ጥብቅ ማስጠንቀቂያ ሰጥቷል። የተባበሩት አረብ ኤሚሬት የሚኖሩ ኢትዮጵያውያን በዲጂታል መንገድ የሚያደርጓቸው እንቅስቃሴ ጥንቃቄ እንዳደርጉ የዱባይ ፖሊስና ኢትዮጵያ ቆንስላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ የተሰጠው በትውልድ ኢትዮጵያ መካከል በማህበራዊ ሚዲያ ላይ እየተነገረ ያሉ አንዳንድ ህገወጥ ድርጊቶች ለመከላከል ነው። የዱባይ ፖሊስ የኢትዮጵያ ቆንስላ ጽሕፈት ቤት በጋራ ባዘጋጀ መድረክ እንደተገለጸው አረብ ኤምሬት ላይ የሳይበር ወንጀል ህግ መሰረት የሚከተሉትን ከፍተኛ ክፍተቶች ቅጣት እንደሚያስከትል ገልጸዋል። የጥላቻ ንግግር፣ ስድብና ስም ማጥፋት፣ ያለ ፈቃድ መረጃ ማውጣትና የገንዘብ ማሰባሰብ ነው። ከነዚህም አንድ ባንድ ስናያቸው ማህበረሰቡ መካከል መከፋፈል፣ ጥላቻና ንቀት የሚያንጸባርቁ የብሔር ፖለቲካ ቅስቀሳ በሶሻል ሚዲያ ላይ መለጠፍ፣ ስድብና ስም ማጥፋት፣ ግለሰቦች ወይም ተቋማት በቪዲዮ በጽሁፍ ወይም በኮሜንት መዝለፍ፣ ስም ማጥፋት ህግ የተከለከለ ነው። ያለ ፈቃድ መረጃ ማውጣት፣ የግለሰቦች ግላዊነት የሚነኩ ምስሎች፣ ቪዲዮዎች ወይም መረጃዎች ያለ ፈቃድ ማሰራጨት በህግ የሚያስቀጣ ነው። የገንዘብ ማሰባሰብ ያለ መንግስት ፈቃድ በማህበራዊ ሚዲያ በኩል ስምነት ገንዘብ ማሰባሰብ ኤምሬትስ በህግ የተከለከለ